አሬ ሰው ያለ እባካችሁ እርዱኝ። ውጪልኝ። ፈሪሃ ሀሩን እባክህን እውነቴን ነው በለኝ። እውነቴን ነው። እውነቱን ተቀበይ። ሌላም ወዳ ሴት አለች ማለት ምን ማለት ነው? አራወራሁት። አሁን ወደ ቤት ስንመለስ እንደምትነግረን ቃል ገብታልኛለች። አንቺ አሁን ወደ ቤት ሂጂ፣ እኔ ሀሩንን ልከተለው። ሄሎ አጎቴ፣ ጨርሻለሁ፣ እየወጣሁ ነው። በቃ ስደርስ እደውልልሃለሁ። ወይኔ አምላኬ፣ ቆይ እስከ መቼ ነው እንደዚህ የምሆነው? ፈሪሃ፣ አጎቴ ደምስ እኮ እቃውን ይዞ እየሄደ ነው። ምንም አትይውም እንዴ? ፈሪሃ ደህና ነሽ? አዎ ደህና ነኝ። ምን ነው? አይ ደህና እንዳልሆንሽማ ታስታውቂያለሽ። ደህና ብትሆኚ ኖሮ አጎቴ ደምስ ሲሄድ እያየሽው ዝም አትይውም ነበር። ደህና ነኝ አልኩሽ እኮ። በቃ ተይኝ መና፣ በእናትሽ። በጣም እየተቆጣሽ እኮ ነው ፈሪሃ። ምን ነክቶሽ ነው? ተረጋጊ እንጂ። እሺ እኔ እረጋጋለሁ። አንቺ ብቻ ተይኝ መና። እሺ እወጣልሻለሁ። ውጪ። ግን ቆይ ከመውጣትሽ በፊት ምን የምትይ ነገር አለ? የምልሽ ነገር ሳይሆን የምጠይቅሽ ነገር አለ። እባክሽን መና። ምንም አትበይ። የምጠይቅሽን ብቻ መልሽልኝ። ምንድን ነው የደበቅሽን? መና ውጪልኝ እባክሽ። ይህን ጥያቄ ለአንቺ የሚመልስበት አቅም የለኝም። ግን እንደምትነግሪኝ ቃል ገብተሽልኝ ነበር። አዎ እነግርሻለሁ። በይ ንገሪኛ ፈሪሃ፣ ንገሪኝ። ፈሪሃ በቂ ጊዜ ሰጥቼሻለሁ። ከዚህ በላይ ምንም ልታገስሽ አልችልም። ቆይ አጎቴ ደምስ አንቺ የደበቅሽውን ነገር ላለመናገር ሲል ከቤት ወጣ። ቆይ ምንድን ነው ይሄን የደበቅሽን ነገር? ለምንድን ነው የማትናገሪው? መና ከዚህ በላይ እኔ አንቺን መቋቋም አልችልም። ውጪ ፈሪሃ፣ ውጪልኝ። መና ምን ሆነሽ ነው? በጭራሽ ማለት አልነበረብንም። ጭራሽ ማንን ነው ማለት ያልነበረብን? አጎቴ ደምስ ሲሄድ እያየሁ ነው። ዝም ማለት አልነበረብንም። እና በግድ እናስቆመው? ምንም ማድረግ አንችልም። ቆይ ግን አንቺ ለምንድን ነው እንዲህ የተናደድሽው? ምክንያቱም ፈሪሃ የደበቀችንን ነገር አጎቴ ደምስ ስለሚያውቅ። አልገባኝም። የዛን ቀን ማታ ህይወት ልትነግረን ስለነበረው ሚስጥር ነው የማወራው አባዬ። እሱ ነገር እውነት ነው እንዴ? የምር ፈሪሃ የደበቀችው ነገር አለ? አዎ። ቆይ ምንድን ነው? አላውቅም። እስካሁን ምንም ነገር አልነገረችኝም። ምንም። ቆይ ልጠይቅ። አይ አባዬ ተው። ለምን? ምክንያቱም ፈሪሃ እንደዚህ በቀላሉ ዝም ብላ አትነግረንም። እንደዛ ከሆነ ምስጢር የተባለውን ነገር ቀላል አይደለም። በትክክል አባዬ። እኔ እስከማውቀው ድረስ ፈሪሃ ጥሩ ልጅ ነች። ቆይ ምን ልትደብቅ ትችላለች? ጥሩነቷን አልክድም፣ ግን ምን ልጅ ይመስለኛል የደበቀችው ነገር ምንድነው? ንገሪ። ከዚህ በላይ አታስጨንቅኝ። ደህና ዋልክ ሀሩን? ሀሩን በጣም አስጨነቀኝ እኮ። ደግሞ ስልክ አይሰራም አይደል አባቴ? አዎ። ምንም ሳላወራው ይላል። ወዴት ነሽ? ሀሩን ክፍል። እሱ ላወራው ነው። አሁን ስናወራበት የነበረው ጉዳይስ? እሱ ቀስ ብሎ ይደርሳል አባዬ። እንዴ ሀሩን፣ ቆይ ለምንድን ነው አዲስ ነገር ይሆነብህ? እኔ እኮ ሁሌም ስመጣ በረሳ ነው እኮ ነው የምገባው። እሱን እኮ ነው ያልኩሽ መና። ሁሌም ለአንድ ሰው አንድ አይነት ነገር መናገር ይሰለቻል። ገባኝ። መና የቀረሽ ነገር አለ? የለም ማለት አለ።
እሺ ጥሩ እየሰማሁሽ ነው። ምንድን ነው? ሀሩን ስለኔና ስላንተ ማውራት ፈልጌ ነበር። ምን? አዎ አሁን ብናወራ ደስ ይለኛል። ያው ታውቃለህ የኔና ያንተ ነገር አባቢም የሰማው ጉዳይ ነው። በቃሽ መናቁም። ቆይ ለምንድን ነው እንደዚህ ይሆንክ ያለው? በጣም እየተቆጣ ነው ታውቀዋል። ግን ሀሩን እንዴት ነው የማልቆጣው? ምን አይነት ራስ ወዳድ ሴት ነሽ? እንዴት በይሳ ስለኔና ስላንተ እናውራትኛለሽ? በጣም ይቅርታ አላሰብኩትም ነበር። እመኚኝ መና፣ አንቺ እኔን በጭራሽ አትወጂኝ። ብትወጂኝ ደግሞ ይህንን ማሰብ አይሳንሽ። አውርተን ጨረስን አይደል? አሁን ብቻዬን ተኝ እባክሽ። አልሰማሽኝም እንዴ መና? ብቻዬን ተኝ ውጪልኝ። ደህና ነህ ሀሩን? ደህና ነኝ። አይደለህም አውቃለሁ። በጭራሽ አይደለሁም። የምሆንም አይመስለኝም ፈሪያ። ይሄ ጊዜ ለአንተ በጣም ከባድ ነው እና ደህና አይደለህም አውቃለሁ። ግን መኔ ደህና ትሆናለህ። እሺ አሁንስ የዚህ ሴትዮ ጉዳይ እያሳሰበኝ ነው። መና መና! አቤት አባዬ። ጠራኝ? አዎ እኔማ እየጠራሁሽ ነበር፣ ግን አንቺ በሀሳብ ጭልጥ ብለሽ ሄደሻል። አባዬ እንደምታየው ነው ቤታችን ግልብጥብጥ ወጥቷል። እዚህ ቤት ማሰብ ሳይሆን አለማሰብ ነው የሚያስገርመው። ለነገሩ ልክ ብለሻል፣ ብዙ ችግሮች አሉብን። ቆይ ግን አንተ ምን እያልከኝ ነበር? እኔማ ይህ ስልክ እስካሁን ስላልሰራ እያሳሰበኝ ነበር እና እያዋራሁሽ ነበር። ቆይ እንዴት ነው እስካሁን አልመጣችሁ? በእርግጠኝነት ጠፍታ ነው ማለት ይከብደኛል። ምክንያቱም ህይወት እንደዚህ በቀላሉ እጅ የምትሰጥ አይደለችም። የራሷን ዕቃ እንኳን አለመያዟ በጣም ግራ ያጋባል። እንደፈለገች እንዳንል አባዬ ግድ አንተን መፍታት አለባት ማለት መፋታት አለባችሁ። እሱስ ልክ ነሽ። ወይ ለፖሊስ እናመልከት እንዴ? ከዛ በፊት ሀሩን ላናግረው ይገባል። እጅና ጥሪ። እሺ እባክሽን የትም አትሄጂ። አሁን በጣም ታስፈልጊኛለሽ። ብቻዬን ቀርቻለሁ። ብቻህን እንኳን አይደለም እኔ ያለሁልሽ። ፈሪሃ ቆይ አንቺ እዚህ ምን ትሰሪያለሽ? ፈሪሃ እኔ በጣም ግራ እያጋባሽ ግን እመኚኝ በቅርቡ ያንቺን ነገር ሁሉንም እደርስበታለሁ። እሺ ደህና አደርክ ሀሩን? ደህና አደርክ ታዴ። ወዴት ነው በጠዋቱ? ወደ ስራ። ስራ ማለት ጓደኛዬ ላገኘው ነው። በቃ እንገናኛለን። እኔ ልጅ ቆይ ከመሄድ በፊት ምን ነው ፈለከኝ? እኔ የምልህ ልጄ ማታ ላወራ ነበር ግን አዎ መምጣት አልቻልኩም። ምን ነበር? እንደው እናትህ ማለት ህይወት
እዚህ ቤት ከመጣች እኮ ሁለተኛ ቀኗ ነው። እናማ ትንሽ ስለተጨነኩ ነው። ገባኝ። አንተ ጥሩ ሰው ነህ ታዲያ፣ ስለሷ ተጨነቅ። ምንም አትሆን። ቆይ አንተ ያለችበትን ታውቃለህ እንዴ? ምን? ኧረ በጭራሽ። ለማንኛውም ረፍዶብኛል። ሄዲት የሆነ ነገርማ አለ። ሀሩን ላይ ተሾል ሀሩን ፈልግሽው በዚህ ጠዋት ለምን ፈሪያ እንድናገርሽ አታድርጊ። እሱ ምንም አይመለከትሽም። አሁን ሀሩን ላይ ተሾል። እሺ ግን ነው ያላየሁትም። ምናልባት እኮ እንደ ትናንትና እንድታባቢው ፈልጎ መጥቶ ከሆነ ብዬ። እባክሽ ምን እንደዚህ አይነት ነገር አትናገሪ። ለማንኛውም ካገኘሽው ነገር የለኝ። አሬ ሰው ያለ እባካችሁ እርዱኝ። ወይኔ ህይወት፣ ወይኔ አሬ ሰው ያለ ዋጥም ለሞት ነው። ቆይ ምን አርጌ ነው እንዲመሰቃየው? ምን አጥፍቼ ነው? አምላኬ ምን በድዬ ነው? እባካችሁ እርዱኝ። ሀሩን እንደዚህ ጨካኝ መሆኑን አላውቅም ነበር። ብቻ ከዚህ ልውጣ፣ ብቻ እንዴ ከዚህ ልውጣ። ሁላችሁንም ዋጋችሁን ነው የምሰጣችሁ። አረ ሰው ያለ ሀሩን፣ ሀሩን አባዬ ደህና አደርክ? ደህና አደርሽ ልጄ? ደህና ነኝ። እኔ የምልህ አባዬ ስለ ህይወት አዲስ ነገር አለ እንዴ? እስካሁን ምንም አዲስ ነገር የለም። አሁን አረጋገጥኩ። ምኑ ልጄ? ስለ ህይወት ነው አባዬ። በእርግጠኝነት በጤኗ እንደዚህ አጠፋም የሆነ ነገር ሆናለች። ልክ ነሽ። እስካሁን ስልኳ አይሰራም። ቢሰራ የሆነ ነገር ትለኝ ነበር። እሱን እኮ ነው የምልህ አባዬ። ህይወት የሆነ ነገር ሆናለች እና ለፖሊስ እናመልከት። ከዚህ የተሻለ ሀሳብ ያለ አይመስለኝም። ልክ ብለሻል። ክፍሌ ነኝ አባዬ። እኔ የምልህ ግን ሀሩን አይተኸዋል እንዴ? አዎ። የት? አሁን ወጣ። አሁን እንዴ? በዚህ ጠዋት የት ነው ሄደው? ጓደኞችን ላገኝ ነው ብሎ ነው የወጣው። የምን ጓደኛ? ሀሩን ጓደኛ አለው እንዴ? አላውቅም ልጄ። ቆይ ግን ቆየ እንዴ ከወጣ? አይ አልቆየም፣ አሁን ነው የወጣው። እሺ በቃ። ወዴት ነው? የግድ ሀሩንን ማግኘት አለብኝ አባዬ። መና ምንድን ነው ሀሩን የምታወሪው? በይ ንገሪኝ አባዬ። እሱን ስመጣ እነግርሃለሁ። አሁን ግን ሀሩን ጋር መድረስ አለብኝ። መና አባዬ ለምን ቆይ እኔ እስከመጣ ድረስ ፍሬያን ስለደበቀችን ጉዳይ አስነግራትም። መጣሁ። እውነቷ ነው። ዛሬ ፍሬያ ልትነግረኝ ይገባል።
ጠብቀኝ ሀሩን። እኔ ነገር አቤት ምን ነው? ጠብቀኝ። እንዴት አደርክ? ደህና አደርክ? ምን ነው የሮጥሽ እዚህ ድረስ የመጣሽው? የልጠይቂ ነው? አይ አይደለም፣ እንድናወራ ፈልጌ ነው። እሺ አሁን ቸኩያለሁ፣ ስመለስ እናወራለን። አይ አሁን ነው ማውራት ያለብን። እሺ እየሰማሁሽ ነው። ምንድን ነው? በመጀመሪያ ለማታው ነገር ይቅርታ። ችግር የለውም፣ አልተቀየምሽ። ጨረሽ? ምን ነው? አይ ሀሩን አሁን ግድ ነው ስለኔና ስለአንተ ማውራት አለብን። ቆይ ምንድን ነው ይሄን ያህል ከኔ ጋር የምናወራው? እየሰማሁሽ ነው፣ ቀጥይ። ሀሩን ምን ሆነህ ነው? እኔ እናንተ እኮ በፍጹም እንደዚህ መሆን የለብንም። እኔና አንቺ ምን ሆነ? ጭራሽ ፍቅረኛሞች አንመስልም። ፍቅረኛ? ቆይ ምንድን ነው እንደዚህ የሚያስቀህ ሀሩን? እኔና አንቺ ፍቅረኛ ነን ስትይ እንዴት አልሳቅም? ይገርምሻል፣ ከናካቴው ረስቼው ነበር። ረስቼው ነበር ነው ያልከው? እኔ እናንተ እኮ እንደምንጋባ ለሁሉም ሰው የተናገርን ፍቅረኛሞች ነን። እሺ እንደዛ ከሆነ እኔ በደንብ አዳምጪ። ይሄንን ሀሳብ ከአይምሮሽ አውጪ። ምን? ከዚህ በኋላ እኔና አንቺ የሚባል ነገር የለም። ሀሩን እባክህ እንደዚህ አትበል። ያሰብኩትን የነገርኩሽ። አውቃለሁ አሁን አንተ እንደዚህ እያልክ ያለው በጣም ስለተናደድክ ነው እንጂ አስበህበት አይደለም። አይ ምን አይደለም፣ ይሄ ነገር ቢዘገይም እንኳን ነግርሽ ነው። አይ ሀሩን አሁን እንደዚህ እያልክ ያለው ስለተናደድክ ብቻ ነው አይደል? እውነት ልንገርሽ። ምን ነው? ምንድን ነው? የምወዳት ሌላ ሴት አለች። አንተ የምትወዳት ሴት ሀሩን? ውሸትህን ነው። እመኚኝ፣ ምን ነው? እውነቴን ነው። እስኪ ለማስታወስ ሞክሪ። ሁሉም ነገር ያመጣሽው አንቺ ነሽ። ሀሩን እባክህን ውሸቴን ነው በለኝ። እውነቴን ነው። ምን ነው? እውነቱን ተቀበይ። ምን ነው የተፈጠረ ነገር አለ እንዴ? አይ የለም። እና እኔን ምንድን ነው የምታወራኝ? ከዛ በፊት እድሉን ላንቺ ልስጥሽ። የምትነግሪኝ ነገር አለ እንዴ? አይ የለም። ፈሪያ፣ ያን ቀን ህይወት ስላንቺ ምን ልትነግረን ነበር? ምን? አዎ የሆነ ነገር እንዳለ እርግጠኛ ነኝ። በይ ንገሪኝ። አይ ታዴ፣ ምንም ማለቴ። ይኸውልሽ ፈሪያ፣ እኔ አንቺ እንደ ልጅ ነው የምወድሽ። ምንም ነገር እንድትዋሽኝ አልፈልግም። እኔም አንተንና መናን ልክ እንደ ቤተሰቦቼ ነው የማያችሁ። እንደዛ ከሆነ ከኛ ምንድን ነው የደበቅሽው? በይ ንገሪኝ። እንዴት እንደምነግርህ አላውቅም። ከፈለግሽ መጀመር ትችያለሽ። ደግሞ አትፍሪ፣ ልጅ ነሽ። ምናልባት ገንዘብ ሊያታልሽ ይችላል። ምን ገንዘብ ሊያታልሽ ይችላል ነው ያልከኝ? አዎ እንደዚህ አይነት ነገር ከሆነ ንገሪኝ። እሺ እነግርሃለሁ ታዴ፣ ግን አሁን አይደለም። አሁን አይደለም ማለት ምን ማለት ነው? ታዴ እንደምነግርህ በምወዳቸው ስም እልልሃለሁ፣ ግን አሁን እባክህ የህይወት ጉዳይ ይለቅ። ካልሽሽ ታዴ። ሀሩን ምን? ሀሩን ስለ ህይወት የሚያውቀው ነገር ያለ ይመስለኛል። ሀሩን የግድ ማግኘት አለብኝ። ምን እያለ ነው? ሌላም ወዳ ሴት አለች ማለት ምን ማለት ነው? ቆይ ማንን ነው ከኔ የበለጠ የሚወደው? ማናት እች ሴት? ልጄ አባዬ፣ ምንድን ነው?
ሄሎ አጎቴ እንዴት ነህ? አይደን አይደለሁም። አይም ማንም አላወቀም፣ ግን ሁሉም ሰው የጠረጠረ ይመስለኛል። አይ አጎቴ ዛሬ ታዴ ጠርቶ ምን እንዳለኝ ታውቃለህ? ልጅ ስለሆንሽ ገንዘብ ሊያታልሽ ይችላል፣ የደበቅሽው ነገር ካለ ንገሪኝ አለኝ። ተረጋጊ አትበለኝ አጎቴ። ቆይ እንዴት ብዬ ነው የምረጋጋው? ሁሉም ሰው ነው እዚህ ቤት የገባሁት ለገንዘብ ብዬ እንደሆነ ነው የሚጠረጥረው። አዎ አሁን አይምሮዬ ላይ አንድ ሀሳብ ብቻ ነው እየተመላለሰ ያለው። ሁሉንም ነገር ጥዬ እመጣለሁ አጎቴ፣ ሁሉንም ነገር። አጎቴ ሌላ አማራጭ የለኝም። አይ እንደው ምንም አትበለኝ በቃ። ከዚህ በላይ ምንም ነገር የመቋቋም አቅም የለኝም። እሺ ተነስቼ ልሂድ። ምን ሆነሽ ነው ልጄ? ሁሉም ነገር ያበቃ አባዬ። አልገባኝም። ምን ማለት ነው ልጄ? አባዬ ሀሩን ምን? ሀሩን አይወደኝም። ተይ እንደዛ አትበይ ልጄ። አባዬ አንተ እኮ ያለኝን ስላልሰማክ ነው እንደዚህ እያልከኝ ያለው። ይገባኛል። ሀሩን በዚህ ሰዓት ምንም ሊልሽ ይችላል። ያለበት ሁኔታ ጥሩ አይደለም። አይመስለኝም። ምን እንዳለኝ ስላልሰማክ እኮ ነው። እሺ ቆይ ምንድን ነው ያለሽ? እንደማይወደኝና ሁሉንም ነገር ራሴ እንደፈጠርኩት እንደዛ ነው ያለኝ። ምን? እሱ ብቻ አይደለም አባዬ፣ ሌላም ሴት እንደሚወድልኝ ነገረኝ። ምን እንደምልሽ አላውቅምና ምንም አትበለኝ። ቆይ ከኔ አስበልጦ የወደዳ ሴት ማናት? አንድ ልልሽ የምችለው ነገር ሲረጋጋ እናወራዋለን። አባዬ አንተ ታናግርልኛለህ አይደል? ቃል ገባልሻለሁ የኔ ልጅ። እሺ በቃ ፈረና አናገርካት እንዴ? አላወራሁትም። አሁን ወደ ቤት ስንመለስ እንደምትነግረን ቃል ገብታልኛለች። አንቺ አሁን ወደ ቤት ሂጂ፣ እኔ ሀሩንን ልከተለው። ለምን? በቃ ስመለስ አወራሻለሁ። እሺ ሄሎ አጎቴ፣ ጨርሻለሁ፣ እየወጣሁ ነው። በቃ ስደርስ እደውልልሃለሁ። እሺ